ሁሉንም ወንጀል ወደ አቶ ተሰማ በማዞር አቶ ተሰማም እስር ቤት ገብቷል። ሆኖም እንግዲህ አቶ ሌኩ ወዳጄ እኔ ያስፈታሃለሁ በፍጹም እዚህ አትቀመጥም በማለትም ሲለው አሁንም ወዳጄ ብለህ ትጠራኛለህ ወይ እያለው ይገኛል። ወይዘሮ ኦሮማንም እንግዲህ ፕራይረስ ትሆናለች እየተባለ ነው። ምንም ነገር እንቅስቃሴ ማድረግ አትችልም በማለትም ወይዘሮ ዝናሽም እጅግ እያዘነች ብትገኝም አቶ ሌኩ ግን እያበረታታት ይገኛል። ሆኖም እንግዲህ ኑሐሚን በፍጹም አባቴን ሄጄ አልጠይቅም እያለችም አባትሽ ተሳስቷል፣ ግን ሄደሽ መጠየቅ ግድ ይልሻል እያለቻት ትገኛለች። ሆኖም ስብሰባ አድርገው ነበር። ኤሚም ተገኝታ ነበረ። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በእጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። እንግዲህ ወይዘሮ ዝናሽም አቶ ሌኩ እግር ስር በመውደቅ ይቅርታ አድርግልኝ፣ እህትን እንደዚህ ያደረግኳት በህይወት አለች ወይስ ሞታለች እያለች እንግዲህ እየጠበቀችው ነበር። ሆኖም እንግዲህ እሱም ምንም ነገር አልሆነችም። ግን ዶክተሩ ፕራይዳስት ነው ቅድም ብዬው ነበረ። ተውታውን እንቀጥላለን ማለት ነው። እና ምንም ነገር እጆቿን ሆነ አካላቶቿን ማንቀሳቀስ እንደማትችል ይነግራታል። ሆኖም ዶክተሮቹ እንደዛ ብለውኛል ጭንቅላቷ ስለተጎዳ በማለትም እንግዲህ ይነግራታል። ሆኖም እንግዲህ ወይዘሮ ዝናሽ እጅግ በጣም በማዘን በእኔ የተነሳ ነው እኔ እንዴት ከሷ ተሽዬ እንደመገኘት ጭራሽኑ እንዴት እንደዚህ አደርጋለሁ? ትክክል አይደለውም። ይሄንን ነገር ማድረግ አልነበረብኝም በማለት እንግዲህ እጅግ በጣም እያዘነች እግሩ ስተንበርክካ ይቅርታ ስትጠይቀው አንቺ ምንም ነገር ያደረግሽውና የበደልሽው ነገር የለም፣ ይሄ ሁሉ ሴራ የእሷ ነው፣ እሷ እኛን እንደዚህ ልታደርግ ነበር፣ ይሄ ክፋቷ ነው ብሎ ይላታል። ቢሆንም እኔ ከሷ ተሽዬ ነው መገኘት ያለብኝ በማለት ወይዘሮ ዝናሽ እጅግ በጣም ተጸጽቷለች ማለት ነው። ሆኖም እንግዲህ አቶ ሌኩን እኔ እንጃ አቶ ሌኩን እንዴት እንደዚህ ሊቻለ፣ ግን እህቱ ሆና ክፉን ብትሆን እህት አይደለችም እንዴ? ምንድን ነው እሱ አልገባኝም። እዚህ ሰፈር ጥያቄው ግን እንግዲህ እንደዛና እንደዛ ይላል ማለት ነው። እና ምንም ችግር የለውም ብሎ እያበረታታት እንግዲህ አጥፍተሻል እንኳን አላላትም፣ አላጠፋሽም ነው እያላት ያለው። እንዲህ አጥፍታለች እንጂ እንዴት ጭንቅላቷን ብታረቅቃታለች። ሆኖም እንግዲህ አቶ ተሰማ ቦርጩን ገፋ ገፋ እያደረገ ይደውላል። ሲደውልም እንግዲህ ተባባሪዎቹ ማንም ስልክ እያነሳለት አልነበረም። ሆኖም እንግዲህ ምን እየተፈጠረ ነው ያለው? እስቲ ኦሮማን ጋር ልደውል በማለትም ኦሮማንም ስልክ አይሰራም ነበረ። እንግዲህ ለምንድን ነው ስልካቸው የማይሰራው? ምን እያደረጉ ነው ያሉት እነኚህ ሰዎች? በማለትም እንግዲህ አቶ ከተማ ነው አቶ ማኑ ቤት ሄጄ ላውራ እያለ እንግዲህ መኪናውን ሸቀል አድርጎ እንደተለመደው ሊሄድ ሲል ቁጥጥር ስር ይውላል። እንግዲህ ፖሊስ ይመጣና በወንጀል ትፈለጋለህ ብሎ ይለዋል። እሱ ምንም አይነት ወንጀል አልሰራውም፣ ምን አይነት ወንጀል ሰርቼ ነው የተፈለግኩት? ምንስ ያጠፋሁት ነገር አለ? በማለትም እንግዲህ ሲጠይቃቸው እሱን እዚህ ጋር አይደለም እኛ የምንናገረው፣ አንተ እዛ ስትሄድ ትናገራለህ በማለትም እንግዲህ ይዞት ለመሄድ ይላል ማለት ነው። አቶ ተሰማ ምንም ያጠፋሁት ነገር የለም፣ ካለ ጥፋቴ ሰዎችን ሰብስባችሁ ወደ እስር ቤት ነው ወይ የምታስገቡት? በማለትም ይናገራል። ሆኖም አሁን ከዚህም በኋላ የምትናገራቸው ቃላት ለአንተ መረጃ ያመጡብሃል፣ ስለዚህ ቀጥ ብለህ ሂድ ብሎ ይለዋል። ኃይል እንድጠቀም አታድርገኝ ይለዋል። ኃይል ማለት ምን ማለት ነው? እነኚህ ወታደሮቹ ማለት ነው። ኃይል ማለት እነኚህ ሊፎርም አልኩ ቡራቡሬ ልብስ የሚለብሱት ማለት ናቸው አይደለ? እነሱማ እኮ በአንዴ ነው አይደለ እንትን በዱላ የሚማቱት። ይሻለዋል እንደዛው መሄዱ። ከዛ ነው እንግዲህ እሺ ብሎ ይለዋል። እንደገና ከኪስ ውስጥ ያወጣና ይሄ ምንም አይነት እንቅስቃሴ ገንዘብን እንዳታንቀሳቀስ ታግዳሃል ብሎ ይለዋል። እሱም እንዴ ምንድነው እሱ ምናምን ይላል። እንግዲህ
ሆኖም እንግዲህ እየሰራከው ወንጀል እጅግ በጣም ከባድ ነው። ስለዛ ይህንን ወንጀል እስከፈጸምክ ከባድ ወንጀል እስከፈጸምክ ድረስ ቁጥጥር ስር ስለዋልክ አሁን ላይ ምንም አይነት አታንቀሳቅስም በማለት ወደ እስር ቤት ይዞት ይሄዳል። እንግዲህ አቶ ማን ነበር ይሄ? አቶ ሲምቦ ነው አይደለም? አቶ ሲምቦ አይደለም። ይሄ ሳጁ ማን ነበረ? አይ ጠፋብኝ እናተ። ዛሬ ደግሞ በጠዋቱ ነው እንዴ ፈርሶ የጠጣሁት? በጠዋቱ ምን በልቼ ነው? አሁን ነበረ እኮ እየሰማሁት። አቶ ሲምቦ አቶ ዋኑ ይሄ ፍንንጃን ብዬ እኮ ሲኔ ላደርገው ነበረ። ነጭ ሰው ቀይ ሰው እንኳን ቢሆን ቀይ ሰው ለምን ተፈጠረ ሲኔ ነው ብዬ ልጠጣበት ነበረ ልል ነበር። የዛሬው እንኳን ለየት ያለ ነው። እኔ የምላችሁ ነገር አቶ ማን ነው እንዴ? እስቲ ያሳውቁኝ። አቶ ማን ነው ደግሞ እዚህ ጋር እየሰራለሁት ምግብ እንዴት አባቱ እንደሚያምር ልነግራችሁ አልችልም። ሰርታችሁ ትበሉታላችሁ። በውስጥ ጠይቁ ማለት ነው። እዚህ ጋር ከነገርኳችሁ ደግሞ ሁሉም ሰው ሰርተው ከበላ አስቤዛ ኪሳራ ይመጣል ማለት ነው። ለዛ ነው እና አስቤዛ መክሰር ስለሌለበት ለማንኛውም ወደ ድራማችን ስንገባ ምንድነው ፍንጥር እያለ አቶ ተሰማ ተከናወነ። አሁን ወደ እስር ቤት ገባ። እንግዲህ መጨረሻው እስር ቤት ሆነ። ኑሃሚን ባል ሲደወልላት ድንበር አረ እንደውም ሳልነግራችሁ ኑሃሚንና ኑሃም ተጣሉ። መቼም እንደዚህ አይነት ነገር እኮ ጥሩ ነገር ነው እንጂ የማይሰማው። ኑሃሚንና ኑሃሚን ተጣሉ። በምን ተጣሉ? በሉ እናንተ ደግሞ እሺ በል በምን ተጣሉ? ዛሬ ተረት እናድርገው። በቃ እንደው ምን አጨናነቀን? ተረት እቺ ቁጫጫ ወዴት አባቷ ነው የምትሄደው? ነይ እንጂ ቻይና ቁጫጭ ይበላል አላሉም እንዴ? ወደ ቻይና እንሸኛታለን እንጂ። እሺ አሁን ኔስካፌ በሲኒ ላምጣና እየተቀደርኩ እንዴ 13 ሰዓት ሆነኝ። ሴትዮዋ ካልወሰች በዚህኛው ሲኒ ትልበለላት። ታምራለች እቺ ሲኒ። ነጭ ናት። ረኮቦቱም ነጭ ነው። እና እንግዲህ አያችሁ አይደለ? አቶ ተሰማ እንግዲህ አቶ ሌኩን ክዶት ነበረ። እንግዲህ ክዶት ያ ሁሉ ፍንጥር ሲል ዛሬ ላይ ወደ እስር ቤት ገባ። ስንት ኔስካፌ ነው የቀረኝ? በዛው ልንገራ። ሁለት ፍሬ ቀርቶኛል። አንዱን ከሳት ከጠጣች አንዱን ነገሩ ስለዛ ችግር የለውም ማለት ነው። እሺ እና አቶ ተሰማ ወደ እስር ቤት ይገባል። ወደ እስር ቤት እንግዲህ ሲገባ ማንም ሳይጠይቀኝ ብሎ ነበረ። አቶ ሌኩን ጀግናው እንደዚህ አይነት ጓደኛ ይስጠን ነው። ጓደኛ ነው ወንድም ነበረ አቶ እንትና። ዋው እንደ ቦምብ ፈነዳ ምግቡ። እናንተ እንደ ቦምብ ላይ ፍንጭ አቶ ሌኩን እናቴ ያ ሁሉ በጥፊ በካልቾ ሲመጣው ዛሬ ከእስር ቤት እኔ ነኝ የማስፈታ። ካካኪ ዘራፍ የተፈጠረውን ሁሉ ረስቻለሁ። ኧረ አቶ ሌኩን እኔም እንደዚህ አይነት ጓደኛ ያስፈልገኛል። እኔም ፌመስ ስለሆንኩኝ ቢያንስ እንትን እንዲለኝ እንዲያወራኝ ሼር አድርጉለት። እኔም አንዴ እሱን ስበድለው እንደዚህ ቶሎ ማለት ቤቱን ሸጬበት ምናምን በደል ቀላል አለው እና ይሄን ነገር እንደዛ አድርጉት ይቅርታ የሚያደርግ ሰው አይገኝም። እና ይሄ ሰውዬ መሸለም አለበት ብዬ ነው የማስበው። እና እናንተም እስኪ መሸለም አለበት የምትሉት አቶ ሌኩን ማለት ነው። እና ስለዚህ ሼር አድርጉለት። ቻሌንጅ ፈርቼው እንዲሸለም ማለት ነው። ሰው አሪፍ ነው እና ሼር አድርጉለት። ውሃ ያስፈልገኛል። ሼር አድርጉለት እና እኔም ጓደኛ ልሆነው ፈልጋለሁ። እና እንዳቶ ተሰማ ቤት ስጡኝና ቤቱን ሸጬ ምናምን ከስሬ ይቅርታ ካደረጋችሁልኝ በቃ የኔ ጓደኞች ሳትሆኑ ራሱ በቃ ጀለሶች ናችሁ። ምን ልበላችሁ? አሁን እንደው አቶ ተሰማና አቶ እንትና እንደዚህማ አበሻ እኮ እንደዚህ ቢኖር እኮ በቃ ዳስፖራ ሆነን እኮ ማለት ነው። የለም እኮ የሌለ ነገር ነው እዚህ ጋር የሰሩት። የለም አንድ ሰው በነፃ ቤቱን አንስቶ ሰጥቶ ከዛም ቤቱ ሲሸጥበት ከዘግ እንደዛ በካልቹ በምን ያለውን ሰውዬ ዛሬ ከእስር ቤት እኔ ነኝ ማስፈታክ ብሎ አካኪ ዘራፍ የሚል ጓደኛ ከተገኘማ ይሄንን እኮ ጓደኛ ሳይሆን እንደው ምን ልበላችሁ እንደዛ ነው መሆን ያለበት።
እና እንትና ደግሞ ኑሃሚ ደግሞ ወይዘሮ ዝናሽ የለችም ተገላገልን ስትል ወይዘሮ ዝናሽማ እንኳን ፕሬዳይስት ምንም አትሆንም። እሷ እናት የተንኮለኛ ሰው እኮ እግዜሩም አይፈልገውም። እሷ በነገራችን ላይ የሆነ ቦታ ደግሞ ጥሩ ሰው ሆና እየሰራች ነው። እና ወይዘሮ ዛሬ ገና ነው ሰራሁት ምግብ አረራ እንዴ ከቂጡ ስር አይ አላረ ወይኔ አይዟችሁ ካረራ ነግራችሁ ወይኔ ዛሬ ጉዴ ፈላ እንዴ! ደከመኝ በቃ ደከመኝ። እና ሮማንም ሰርፕራይዝ ሆናለች፣ ስፓየርድ ሆናለች እንበልና እንያዘው። ይሄ አማርኛ በተለይ የዛሬው አማርኛ ምንም ነገር እኔ ራሱ ሊገባኝ አልቻለም። ምን እያወራው እንደሆነ አልገባኝም። ሲገባኝ ግን አስረዳችኋለሁ። ምንም አይነት ነገር አልገባኝም ማለት ነው። የገባኝ ነገር የለም። በአጠቃላዩ ኑሃሚን ይቅርታ አድርጊላት እያለች ነው እንግዲህ። ኑሃሚን ደግሞ ያው ይቅርታ ለማድረግ ድሮም ዝግጁ ናት። ግን አባቷ ጥሩ አደረገ ወይስ ጥሩ አላደረገም? የሚገባን ነገር እኮ ነው እሱ። ጥሩ ነው ወይስ ጥሩ አላደረገም? እንዴ ሰዓቴን መልሶታል። 7 ሰዓት ሆኗል አሁን እኛ ጋር ማለት ነው 7 ሰዓት ከ10። ስለዚህ 7 ሰዓት ከ10 ሆኗል አሁን። አረ ጥቁር አስሙር ሳልጨምር አቤት ባለሙያ እንዳንቺ ብቻ ነበረሽ እየወልዶ መተው ያለበት ናቸው። ያንቺ ምግብ አግኝቶ በልቶ ያውቃል። የኔ ሸበላ አባት የኔ ቆንጆ የኔ ቀንበላል። አረ ከሰማኝ እናንተ ሼር እንዳታደርጉ። ከሰማኝ እኮ እችሊ ተበላሽታለች ብዬ ሰንዴንቴ ተበላሽቶች ይለኛል እናቴ። እና ጨርሰናል። እና ውዶችዬ በአጠቃላዩ ነግራቸዋለሁ። ቆይ ሰጥቻ ልምጣ ለሴትዮዋ። እና ዛሬ በነገራችን ላይ ቀደዳ ብቻ ነው ይዤላችሁ የመጣሁት ማለት ነው። እና ቀደዳ ነው ይዤላችሁ የመጣሁት። ስለነበረንም ቀደዳ በጣም አመሰግናለሁ። ኤሚም እንግዲህ ቅንቅን ብላ ሙሉ ኃላፊነቱን እንግዲህ ድርጅቱን ወስደው ወጣቶቹ ሊመሩት ነው፣ እየመሩትም ነው፣ ሊመሩትም ነው። እና ዘይቱን ነው ያደረኩት። ሴትዮዋን ትጫጫለች። ቅቤ ነበረ መደረግ ያለበት። ወይ ጉድ! ለማንኛውም መጣውና እናወራለን። ወዴትም እንዳትሄዱ ችዬ መጥቻለሁ ማለት ነው። እና ቁርሱ ተመችቶኛል ብላለች ሴትዮዋ። እና ሰራላችኋለሁ ለእናንተም። እና ምን ልላችሁ ነው እንግዲህ የዛሬ ወሬያችን ይሄንን ይመስላል ማለት ነው። የዛሬ ወሬያችን እንግዲህ ሁሉም ነገር ይሄንን ነው የሚመስለው። እና በአጠቃላዩ አቶ ተሰማ እንግዲህ መጨረሻው እንደዚህ በመሆኑ በጣም ያሳዝናል። ሆኖም እንግዲህ አቶ ሌኩን እንደዚህ አይነት ጀለስ መሆኑም ጥሩ ነው እያለን እንግዲህ ቀጣዩን በጉጉት እንጠብቃለን። እንግዲህ ይሄ ማን ነው ዛሬ ስሙ ጠፋብኝ። ቆይ አቶ ሲምቦ ማለት የዳግም አባት ነበር አይደለም? ይሄ ማን ነው እሱ? ይሄ አጭበርባሪው ጠበቃው እሱ ሰውዬ እኮ ነው። የእሱ ሰውዬ ነገር እኮ ነው ያልገባኝ ማለት ነው። እሱ ሰውዬ ምንድን ነው እሱ? ጠፋብኝ ጌታን የእሱ ሰውዬ ስም እና ለማንኛውም እሱ ሰውዬ ነው አሁን ላይ እንትን ሰውዬ ብዬ ቀረው። እና ለማንኛውም እስከዚህን ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። እና ስማቸውን ማን እንደሰረቀብኝ አላውቅም፣ ነገ አስተካክዬ እመጣለሁ። እና ኤሚም እንግዲህ ፊን እያለች ትገኛለች ማለት ነው። እንግዲህ ፊን ነው ሁሉ ነገር ፊን መባባል የተገኘ ነገር ነው ማለት ነው። እንግዲህ ፊንና ፊን የማይቀር ነገር ነው እና ይህንን ይመስላል እንግዲህ ውድ የተከበራችሁና የተወደዳችሁ ቤተሰቦቼ፣ የምወዳችሁ የማከብራችሁ እንግዲህ አቶ ተሰማ ሁሉንም መረጃ ሮማንና እሱ እየሰሩ ያሉትን ወንጀል አሳይቶት ጓደኛዬን አሁኑኑ የማትፈታ ከሆነ ይሄንን ነገር እናገራለሁ እያለው ነው ክፍሉ የተጠናቀቀው ማለት ነው። ዋና መጠናቀቁንና መጀመሪያውን ከተነጋገርን ራሱ ጥሩ ነገር ነው ማለት ነው። እና ስለዚህ
እንትን አንልም ማለት ነው። እና ይህንን ይመስላል እላችኋለሁ ውዶች፣ የምወዳችሁና የማከብራችሁ ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ እላችኋለሁኝ እና አንዳንድ ምክሮች እንመካከራለን፣ ያለውን ነገር እናያለን ማለት ነው። እና ቀናችሁ ያማረ የተዋበ ይሁንላችሁ። ወዳችኋለሁ። አይ ሚስ ዩ ሶ ማች ብያችኋለሁ ሁላችሁንም።